የፕላስቲክ ከረጢቶችን መጠቀም በሕግ ከተከለከለበት ከጥር 23 ቀን 2018 ዓ.ም ወዲህ ባሉት ቀናት ፌስታል በበቂ አማራጮች አልተተካም፣ አዋጁ ግልጽነት ይጎድለዋል፣ የተከለከለውን ለይተን ማወቅ አልቻልንም የሚሉ አከራካሪ ሀሳቦች ሲሰነዘሩ ቆይተዋል። የአዋጁን አተገባበር አስመልክቶ ከስነ ምግብ ባለሙያዎች የሚነሳው ሌላው ትችት በየመደብሩ ሸቀጡንም ምግቡንም ለመስፈርም ይሁን ለመመዘን ይጠቅም የነበረው ፌስታል ሲከለከል በጋዜጣ በመጽሐፍ ግንጣይ በጨርቅና በሌላውም በተገኘው ነገር እየተቋጠረና እየተሰፈረ መሆኑ ሌላ መዘዝ ይዞ ይመጣል የሚል ነው። የመሆኑ በተለይ እንደ ዳቦ፣ እንጀራና የመንገድ ዳር ምግቦች በተገኘው ነገር እየተሸፈኑ የሚሸጡበት መንገድ ለከፍተኛ የምግብ ብክለት የሚያጋልጥ መሆኑ አሳሳቢ ነው ይላሉ ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ናቸው። እርሳቸው እንደሚሉት በማህበረሰቡ ዘንድ አብዛኛውን የምግብ ምርቶች ኢመደበኛ በሆነ መንገድ በአግባቡ ሳይታሸግ የመሸመት ልምድ አለ። ቀድሞም ቢሆን የምግቦቹ አለመሸፈን ችግር ቢሆንም ቢያንስ ሲሸጡ በፌስታል እየተደረጉ መሆኑ የተሻለ ነበር የሚሉት የስነ ምግብ ባለሙያው ዶክተር አሻግሬ በአሁኑ ወቅት የከረጢት እጥረት በመኖሩ ምትክ ተብለው የቀረቡትም ቢሆን አንዳንዶቹ ኬሚካል ያላቸው ወረቀቶች መሆናቸው ለጤና ጠንቅ የሆኑ ነው። ተደጋግሞ የሚያዝባቸው የጨርቅና የወረቀት ከረጢቶችም የንጽህና ጉድለት የታየባቸው በመሆኑ ለምግብ ብክለት ያጋልጣሉ ብለዋል። አንዱ ሰዎች ወረቀት እየተጠቀሙ ነው፣ እንደ ድሮ ጋዜጣ ማለት ነው፣ ወይም ቀለም የነካው። ይሄ ደግሞ ሪሳይክልድ የሆኑ ቀለም ወረቀቶች ከቀለሙ ጋር የሚመጣብን ችግር አለ። አንዳንድ ጊዜ ስጋ ምንም ገዝተሽ ብናየው ነው ድሮም የነበረ ችግር ነው። ጽሁፉ ራሱ ወደ ስጋው ሲጣበቅ ወደ እንጀራው ሲጣበቅ እናያለና ይሄ ከኬሚካል ኮንታሚናንት ደግሞ በረጅም ጊዜ ችግር ሊያስከትልብን ይችላል። ወይ ባለሱቆቹ እቃ ይዛቸዋል የሚል ስለሆነ ደጋግሞ መጠቀም አለ። ያለውን ከፌስታል ውጭ ያለውን አማራጭ ሳይታጠብ ክሮስ ካንታሚኔት አድርጎ ተበላሽቶ ንጹህ ያልሆነውን ሌሎችን እቃዎች መልሶ የመጠቀም አለና ይሄ ደግሞ ለምግብ ደህንነት ችግር እንዳይሆን ብዬ አስባለሁ። ከዛ ውጪ ቤት ውስጥ እነዚህን ካላሸክናቸውና ካላስቀመጥናቸው ለአቧራ፣ ለዝንብ፣ ለተለያዩ ንክኪዎች ችግር ይሆናል ብዬ ነው ማስበው። ዶክተር አሻግሬ ከስነ ምግብ ባለሙያነታቸው በተጨማሪ የኢትዮጵያ የሸማቾች መብት ጥበቃ ተቆርቋሪ ድርጅት የቦርድ ሰብሳቢ እንደመሆናቸው የታዘቡትን ሲናገሩ አዳዲሶቹ ከረጢቶች ዋጋቸው የሸማቹን የመግዛት አቅም ያገናዘቡ አይደሉም። ሸማቹ ለ10 ብር ዳቦ የ50 ብር ከረጢት ለመግዛት እየተገደደ ነው። እኔም መገጠመኝ ይኸው ነው ብለዋል። ክልከላው የሚደገፍ ሆኖ ነገር ግን ተተኪ ምርቶችን በበቂ መጠን የሚያመርቱ አምራቾች አሉ ወይ? በምን ያህል መጠን ቢመረትስ ነው እጥረቱን ማቃለል የሚቻለው ሲሉም ይጠይቃሉ። ከዛ ውጪ ግን እንደ ሸማች ጥበቃ በጣም እያሳሰበኝ ያለው ሀገራችን ውስጥ ከመግቡ በላይ ውጪ ፓኬጂንግ ማቴሪያል ውድ ነው። በቀደም የሆነ ዳቦ ቤት ገብቼ በሌላ መንገድ የሰጡኝን ወደ 60 ብር ነው 50 ብር አስከፍሎብኛል። ለ10 ብር ዳቦ ለገዛሁት 10 እና ምናምን ዳቦ የ60 ብር የ50 ብር ማሸጊያ የሸጡልኝ ሰዎች አሉና ይሄ ደግሞ በኑሮ ውድነት ትንሽ ትመስላለች፣ ግን በሰው ላይ ጫና ያመጣል። የህጉ እንደ ሀሳብ ትክክልም ቢሆን ግን አማራጮቹ ተቀምጠዋል ነው። አምራቾች ሀገራችን ውስጥ አሉ ወይ ነው በመጀመሪያ ደረጃ። ምርቱን በተመለከተ አምራቾች ለሁለት ተከፍለዋል። በአንድ በኩል የጎማና የፕላስቲክ አምራቾች ማህበር በክልከላው ምክንያት በሺዎች የሚቆጠሩ ሰራተኞችን የያዙ ከ500 በላይ ፋብሪካዎች ተዘግተው ሰራተኞችም ተበትነዋል ብሎናል። በማህበሩ በአዋጁ ምክንያት የተቋቋመው ኮሚቴ ሰብሳቢ የሆኑት አቶ በረከት ገብረ ህይወት በጉዳዩ ዙሪያ ከመንግስት ጋር ቢነጋገሩም መስማማት እንዳልቻሉና ተተኪ ምርቶችን ወደ ማምረት እንዳልገቡ ነግረውናል። በእኛ በኩል ምንም የተለወጠ ነገር የለም። ያው ፋብሪካዎቻችን ተዘግተው ስራ ቆሟል። የተለወጠ የተቀየረ ነገር የለም። እኛን ጠርቶ ያወያየን የለም። እኛ ለውይይት በራችን ክፍት ነው። ለውይይት እኛ ጊዜ ክፍት ነን ማለት ነው። ግን ጠርቶ የምንገጠማችሁ ችግራችሁ ምን ሁኔታ ላይ ነው ያላችሁት የሚለውን እንኳን ማንም የጠየቀን የለም ማለት ነው። በሌላ በኩል ከጨርቅ ከወረቀትና ከሌላውም ተተኪ ከረጢቶችን እያመረቱ ያሉ አምራቾች በበኩላቸው በገበያው ላይ ያሉ ከረጢቶች ዋጋ መወደድ ዋነኛው ምክንያት የማምረቻ ጥሬ ዕቃ መወደድ ነው። እኛ በጥቃቅን ደረጃ ያለን አምራቾች በመሆናችን የማምረቻ ቦታና የገንዘብ እጥረት አለብን። ችግሩ በዚህ ከቀጠለ የገበያውን ፍላጎት ማሟላት አንችልም ይላሉ። እቃዎች ይሄ ዜና ከወጣ በኋላ ጀምሮ እጥፍ ነው የጨመሩት። ሁሉም እቃ ማለት ይቻላል ወረቀት ላይ 500 ብር በላይ ነው ጭማሪ ያለው። ሌሎች እቃ ላይ ግን ኦልሞስት እጥፍ ነው ማለት ይቻላል። በዚህ ሁኔታ ደግሞ ምርቱ ዋጋ እየጨመረ ነው እንጂ እየቀነሰ የሚሄድበት ሚስ ይኖራል ብዬ አላስብም። ሁለተኛ አቅም ነው፣ ፋይናንስ አቅም ያስፈልገናል። በብዛት የማምረት እድልም አለ። የሰው ኃይል ብንጨምር እኔ አሁን በጀመርኩት 2 ዓመት ከተኩል ነው የቆየሁት። 2 ዓመት ከተኩል ስቆይ ኢንቨስት ያደረኩትን ብር በቤት ኪራይ በሰራተኛ ብር ላይ ነው የማወጣው።
ምንድነው ብዙ ለማትረፍ በመኮር ቁጥር እቃው እየጨመረ ነው የሚሄደው። አዋጁን የሚያስፈጽመው የአዲስ አበባ አካባቢ ጥበቃ ባለስልጣንም የተነሱ ችግሮች መኖራቸውን አረጋግጧል። የተተኪ ምርት እጥረት መኖሩ በገበያው ላይ የምርቶች ዋጋ መወደድ እንደሚስተዋል ተገንዝበናል ያሉት የባለስልጣኑ የሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ ወደ ኋላ መመለስ አይቻልም፣ አማራጩ በብዛት ማምረት ነው። ከዚህ ቀደም ከፕላስቲክ አምራቾች ማህበር ጋር ወደ ተኪ ምርቶች ስራቸውን እንዲቀይሩ ብንነጋገርም መግባባት አልቻልንም ሲሉ በመካከላቸው አለመግባባት መኖሩን በማረጋገጥ አዋጁ እንዳይተገበር ማህበሩ እንቅፋት ሆኖብናል ሲሉም ይከሳሉ። ይሁንና ተተኪ ምርቶችን እያመረቱ ላሉ ፋብሪካዎች ማሽነሪዎችን ማስገባትን ጨምሮ ያነሷቸውን ችግሮች ከሚመለከታቸው ጋር በመነጋገር ይፈቱላቸዋል ሲሉም አስረድተዋል። ግብዓት ያስፈልጋቸዋል። ካፒታል እጥረት አለ። የማምረቻ ቦታ እጦት አለ። እነኚህ ነገሮች የሚፈቱት አንደኛ አደረጃጀት ነው። ሁለተኛ ጉዳዩ ቀጥታ የሚመለከታቸው አካላት አሉ። ከወረዳ ከክፍለ ከተማ እየተደራጃችሁ ነው። በዛ መጠን ተደራጅታችሁ ስትመጡ እነሱ ሲያምኑበት የመስሪያ ቦታ ይሰጣቸዋል። ሁለተኛው ካፒታል ጉድስ የሚባል አለ። ማሽኖችን ከውጪ በሊዝ እናንተ አስፈላጊውን ፎርማሊቲ ስታሟሉ እሱ አዞ ያስመጣላችሁ። ማሽነሪ ነው የሚያመጡት በማበደር ማለት። ሶስተኛ ስኬት ባንክ አለ። እንደ አዲስ አበባ ከተማ ይሄ መርዳት የሚችል ስኬት ባንክ የፋይናንስ እጥረት ካለ ከነሱ ጋር መስራት አለባችሁ። ፕሮጀክታቸው ለነሱ ማቅረብ አለባችሁ። አምራቾችን ይደግፋል ተብሎ የሚጠበቀው የኢንዱስትሪ ሚኒስቴርም ሆነ በስሩ ያሉት ቢሮዎች እስካሁን ድረስ ለምርቱ ይህ ነው የሚባል ድጋፍ አላደረጉም ብለዋል አምራቾቹ። የምግብ ደህንነትን ለማስጠበቅ ተተኪ ተብለው የሚቀርቡ የምግብ መያዣ ከረጢቶች የጥራት ደረጃ ወጥቶላቸዋል ወይ የሚለውም ሌላው ጥያቄ ነው። ባለስልጣኑ በጉዳዩ ዙሪያ በሰጠው ምላሽም እውነት ነው፣ ደረጃ ያስፈልጋቸዋል። እስካሁን ድረስ አዲሱ ምርት ደረጃ አልወጣለትም፣ የጥራት ደረጃ ይወጣለታል ብሏል። በዋጋ ተመጣጣኝ የሆኑ ጤናን የማይጎዱ ከትንሽ እስከ ትልቅ እቃዎችን በተለይ ምግቦችን ለመያዝም ሆነ ለማሸግ አመቺ የሆኑና ፌስታልን የሚተኩ ምርቶች በብዛትና በፍጥነት ማምረት ካልተቻለ የምግብ ደህንነት አደጋ ውስጥ መግባቱ ሊታወቅና ሊታሰብበት ይገባል ሲሉ የስነ ምግብ ባለሙያው ዶክተር አሻግሬ ዘውዱ አሳስበዋል።